አንተ ደግሞ ቆፍጠን በል። ወይ ቆፍጠን ማለት ኧረ በዘራችን ቆፍጠን የሚባል ሰው የለም። ዘራ አሰዳቢ በልቻለው እንግዲህ። ምን ነው አንተ ወንድ አይደለህም እንዴ? ወይ ኧረ ግድ የለውም። ኧረ ሞትኩኝ አሁንስ እንዴ ነገስከኝ እኮ ከዛትሽ ካላቆሙ በራሻለሁ። እበላሻለሁ ነው ወይስ ተበላሽው ነው? አበላሽ በሰላም መጣህልኝ። እንኳን በሰላም ለቤት አመጣሁ። ሰላም ነሽ? እስኪ ና እንዴ። አሁን እኮ ድጋፍ አያስፈልገኝም። ተመልከችኝ እንጂ በነፃነት እኮ መራመድ እችላለሁ። ምን ያለ እሺ፣ ግባ። እንዴት ደስ ይላል። አባዬ እንዴት ነህ? ደህና ስለመጣ በጣም ደስ ብሎኛል። እኔም ደስ ብሎኛል ልጄ፣ ደስ ብሎኛል ልበል እንጂ ሌላ ምን እላለሁ? አባዬ ምን ነው ድምጽ ልክ አይደለም። አሁንም እያመመህ ነው እንዴ? አዎ እያመመኝ ነው። አንዱ ህመሜ ደግሞ ሲሻለኝ ሌላኛው ህመሜ ደግሞ ጀምሯል። ለመሆኑ ስለ ጋሽ ላይኩን እስካሁን ምንድነው ምንም ነገር ያልነገርሽኝ? ምን ላድርግ አባዬ? ህክምና ላይ ሆነ ብነግር ምን ዋጋ አለው? እዛው ሆነ ከመጨነቅ ውጪ። በዚህ አይነት ስሜት ውስጥ የደስታ ተካፋይ ስለሆንኩ በጣም ይቅርታ አድርግልኝ ወዳጄ። ኑሃሚን ናሆምን እንዳፈቀረችውና ናሆም አምራን ሆኖ ማየት እንደማትፈልግ አምራን ሀብትና ንብረቱን ብላ እንጂ ፍቅሩን ብላ እንዳልቀረበችው ደግሞ ናሆምን አለማፍቀር እንደማትችል ለአያቷ ነገረቻት። የኑሃሚን አያትም እጅግ በጣም ተናዳ እንዴ እኔ አያትሽ መሆኔን ረሳሽ እንዴ? ቢያንስ አያትሽ ነኝ። አያትሽ ፊት የምታወሪው ለይ። በዛ ላይ ደግሞ ያማረ ሁሉ አይገባም። እናም አይንሽን ያልሆነ ቦታ ላይ ስለሆነ የጣልሽው አይንሽን አንሺ። በልብሽ ደግሞ ማዘዝ ያለብሽ አንቺ እንጂ ልብሽ ነፍስያሽ እንዲያዝሽ አትፍቀጅለት። ናሆም ላንቺ የሚሆን አይደለም። ደግሞ ሚስት አለው ብለሻል። ይሄ በቂ ነው። ለመራቅ ከሱ ራቂ ብላታለች። ወንድ አጥርም ኑሃሚንን ለመጥለፍ ብዙ ኃይል እያሰባሰበ ነው። ናሆምንም ደብድቦ ጫካ ውስጥ ጥሎት ሄዷል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? እያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ኑሃሚን ተከታታይ ድራማ እንግዲህ በባለፈው ክፍል እንደተመለከትነው ዳግም ከፖሊስ ጣቢያ ተደውሎለት በመኪና አደጋ ያንተን አባት የመሰለ ሰው ህይወቱ አልፏልና ናና ሬሳውን አረጋግጥ ተብሎ ነበር። እናም በዚህን ጊዜ እንግዲህ ዳግም ወደ ከተማ ተመልሷል ማለት ነው። ኑሃሚንና ናሆም ብቻቸውን እዛ ነበሩ። ወንድ አጥርም ማን ነው ወንዱ ብሏል። ወንድ አጥር ወደዛ ቤት አያቷን ሊያናግር በጧቱ በሄደበት ጊዜ ናሆምን በሾርት አግኝቶ ስለነበር ግምቴ ልክ ነበር የሚለው ነገር ወይኔ ወንድ አጥር ይሄንን ከማይ በሞት ይሻላል እያለ ፎክሮ ተመልሷል። እናም እንግዲህ ወንድ አጥርና ጨቅሌም ከሽቶ ጋር ተጣልተዋል። ሽቶም እኔ በብዙ ነገር የመረረኝና ተስፋ የቆረጥኩ ነኝ፣ እንዳታሳስተኝ፣ ለምንም ግድ አይሰጠኝም ብላለች። ጨቅሌም ወንድ አጫውቶት ሽቶን ለመደብደብ ቢሞክርም ሽቶ ይህን የተሸነከለውን እግርህን ሸነካክዬ ጭራሽ እንዳለቅህ እግርህ ብቻ ሳይሆን ለካ ጭንቅላትን ሽባ ነህ ብላ ደብድባና አመናጭቃ አባረዋለች። ወንድ አጥር ብዙ ሌላ ሰዎች ተሰባስበው እንጎቻን ጠልፈው እንዲወስዱለት አድርጓል። ግን ደግሞ በጠለፋው ጊዜ እኔ መኖር የለብኝም ብሏል። ጨቅላውም አንተ ከሌለህ እኔ መጠርጠሬ ስለማይቀር እኔም ካንተ ጋር ጫካ ብገባ ይሻላል፣ በሌላ ኃይል እዛ ሆነን ማሰራት እንችላለን የሚል ስምምነት ላይ ደርሰዋል። ናሆም የምሰራው ስራ አለኝና ከዚህ አካባቢ ይልቅ ሜዲያው ላይ ኔትወርክ ስላለ ወደ ሜዲያው መሄድ ያለብኝ ብሎ ሄዶ ነበር። ኑሃሚን ከአያቷ ጋር ስለሱ ስታወራ ስለነበረ አያቷም አይንሽን ከማይሆን ቦታ አንሺ ብላ ስለተናገረቻት ደብሯት ነበር። እናም በዚህ ድብርት እንግዲህ ፊቷ ጥሩ ስላልነበረ አሞሽ ነው እንዴ ብሏት ነበር ናሆምም እንዳልታመመች ነግራው ግን ደግሞ ትንሽ ራስ ምታት ነገር ይዞኛል ልረፍበት እያለች ነበር። እሱም ትንሽ ረፍት አድርጊ በዛው ይለቅሻል፣ እኔ ግን ወደ ሚዲያ ልሄድና የምሰራው ፕሮጀክት አለ እዛ ኔትወርኩ እዛ ይሻላል ብሎ ነበር። አብረን እንሄድ ብቻህን በማታውቀው ሀገር አትሄድም ብትለውም እሱም አንቺ ረፍት አድርጊ አሁን ምንም ነገር አያጋጥመኝም ብሎ ነበር ወደ ሜዲያው የሄደው። ናሆም ወደ ሜዲያው እየሄደ ሳለ ወንድ አጥርና ጨቅሌ አንድ ላይ ሆነው እየተመካከሩ ነበር።
ወንድ ጨቅሌ ለሴትም ሆነ ለወንድ መራራት እንደሌለበትና ኃይሉን ማሳየት እንዳለበት ለወንድ አጥር እየነገረው ነበር። ወንድ አጥርም በጭራሽ የሴት ላይ እጁን እንደማያነሳና ግን ደግሞ ሽቶ አመነጫጭቃ እንዲያባረረችው ተናግሯል። በዛ ላይ ደግሞ ናሆምንም ያገኘበት ሁኔታ ደስ እንደማይል ጭምር የኑሐሚን አያትም ጭምር ፎክራና ዝታ እንደላከችው ተናግሯል። ለዚህ ሁሉ መፍትሄው እንግዲህ ታንጉትን መጥለፍ አለብኝ ታንጉቴን ብሏል። ታንጉቴ በውዴታ ባታረገውም በግዴታ መጥለፍ አለብኝ፣ ፍቅሩም ቢሆን በመላመድ ይመጣል እያለ ነው። እናም ጨቅሌም በሀሳቡ አግዞታል። አዎ እንደዛ ማድረግ አለብን፣ ሽቶንም ቢሆን የሆነ እርምጃ መውሰድ ያለብን፣ እሷንም እንዲቀላል አትቁጠራት እያለ ነው። ወንድ አጥርም ካልሆነ እጅን ማሳሳቷ የማይቀር ነው ብሏል። በዚህ ሁኔታ እንግዲህ የሚያግዙ ሰዎች አዘጋጅ ብሎታል ወንድ አጥር። ግን ደግሞ ከእነዚህ ሰዎች ከተማ የመጣ ነው ገበሬውን ልናግዝ ነው የሚል ሀሳብ ያላቸው እንደዛ እየተወራ ሰምቻለሁ። የሰፈሩ ገበሬ ማህበሩ በሙሉ እነሱን ለማገዝ እያጨበጨበ ነው ብሎ ነበር ጨቅሌ። እንዴት አወቅ? ምናልባት ገበሬውንስ መሬቱን ሊቀሙት ቢሆን የመጣው እያለ ነበር። አይ እንደዛም ሊሆን ይችላል፣ እኔ በዛ መልክ አላሰብኩም። ግን ደግሞ ሰፈሩ ሀገሩ ገበሬውን ለማገዝ ነው የመጡት እያለ ሁሉም በደስታ ተቀብሏቸዋል እያለ ነበር። እናም ካልሆነም ኑሐሚንን እናግታትና ከዛም በገንዘብ መደራደር ትችላለህ ብሎት ነበር። እኔ ወንድ አጥር የገንዘብ ችግር አለብኝ እንዴ? በእንደዛ መደራደረው እሷን ነው የምፈልገው፣ እኔ ያለሁ የማንም መሆን አልችልም ብሏል። በዚህ ሁኔታ ነበር እንግዲህ ናሆም ቦታው ላይ የተገኘው። ናሆምን ሲያዩት ናሆምን የሆነ እርምጃ መውሰድ ያለብህ ለምን ቆማምጣህ አትለውም እያለ ነው። ቆይ ግን ወንድ አጥር ኑሐሚን ታንጉትን ስትወስድ እሱንስ ምን ልታረግ ነው እያለው ነበር። እሱን ምንም እንደማያደርገውና ካጠገቧ ኑሐሚንን ስትወሰድ ማየት ለሱ ሞቱ እንደሆነ ተናግሯል። ግን ደግሞ ወንድ አጥር ወዲያው ናሆምን ሲያየው ተናዶ ግልፍ ብሎት ናሆምን እግሩን ሰብሮ ጥሎታል። ወንድ አጥር ጨቅሌም አንተማ እርምጃ ማትወስድ ከሆነ እኔ ወስዳለሁ እያለ ሲፎክር ነበር። እኔ ምን ስራ ይዤ ብሎ ወንድ አጥር እንግዲህ ናሆምን ደብድቦታል። ናሆምን በፍርሃት የተፈጠረውን ነገር ሁሉ ነግሮታል። ባለትዳር እንደሆነና ለስራ እንደመጣ ከኑሐሚን ጋር እንደሚያስቡት ምንም አይነት ግንኙነት እንደሌለው ቢናገርም ግን ደግሞ ወንድ አጥር ከመደብደብ አልዳንም። ናሆም እግሩን እየጎተተ እንደምንም ቤት ደርሷል። ናሆም ከመምጣቱ በፊት በጣም እያሰቡ ነበር። ምን ተፈጥሮ ነው ይሄ ልጅ እኮ መሸ፣ ብቻውን መስደድ አልነበረብሽም፣ አብረሽ መሄድ ነበረብሽ እያለች ነበር የኑሐሚን አያት። የኑሐሚን አያት የናሆም ነገር የዲያግም ነገር እንዲያሳዘናት ዲያግምም ጥሩ ልጅ እንደሆነ ተናግራለች። እናም ደግሞ ምን ተፈጥሮ ነው በጧቱ የወጣው እያለቻት ነበር። ኑሐሚንም የተፈጠረውን ታሪኩን ሁሉ እየነገረቻት ነበር። እሱም መልካም እንደሆነና በጣም እንደሚያሳዝን ተናግራለች። እናም እንግዲህ መልካም ዜና እንደሚሰማ ተስፋ አረጋለሁ፣ ለአባቱ ጉዳይ ነው ሄደው ብላ ነግራታለች። ናሆም ሲመጣ እያነከሰ ነበር። የተፈጠረውን በሙሉ ነግሯቸዋል። የኑሐሚን እና አያትም መሳሪያን አምጡልኝ፣ ማን ስለሆነ ነው የደፈረኝ እያለች ነው። በሌላ በኩል አምራን እንግዲህ ሙሉ መረጃውን ከቴዲ ተቀብላለች። ሚሞሪውን ሁሉንም መረጃ ከቴዲ ተቀብላ ወይዘሮ ዝናሽ ጋር እየተደራደረች ነው። ወይዘሮ ዝናሽን ለዲያጌ የሚሰጠውን አክሲዮን በእኔ ስም አዙሪ፣ ካልሆነ ግን አሳልፌ ለፖሊስ ሰጥሻለሁ እያለቻት ነው። ወይዘሮ ዝናሽም እንደምንም እንግዲህ ኑሐሚንን አምራንን ለማሳመን ብትሞክርም ግን ደግሞ አምራን አሁን ላይ አስተማማኝ መረጃ ስለያዘች የቤቱ አዛዥ እሷ ሆናለች ማለት ነው። በሌላ በገንዘብ ተደራደሪ፣ ይሄንን ማድረግ አልችልም፣ እኔ ይሄንን ያደረኩት ለይኩንን ልጎዳ ሳይሆን ለዲያግም ብዬ ነው እያለቻት ነበር። የዲያግምን አባት የገደለው አቶ ለይኩን እንደሆነ አውቃለች። እናም እንግዲህ አንቺስ ባልሽን ልትደራደሪበት አይደል እንደ ቪዲዮ ማስቀረጹ ለምን አስፈለገ? አብረሽ እኮ አንቺም ተባባሪ ነሽ። ግን ደግሞ ለለይኩን ሲባል ይሄ ቪዲዮ እኔ ጋር መቆየት አለበት። አንቺም ብትሆኚ ልትጠቀሚበት አልነበረም ወይ ብትላትም እሷ ከለይኩን ጋር ልጇን ለመጠበቅ እንጂ ለሌላ ነገር እንዳልሆነ ተናግራል። ለይኩንም ደግሞ ሆን ብሎ የዲያግምን አባት እንዳልገደለው በአጋጣሚ የተፈጠረ ችግር እንደሆነ ክስተት እንደሆነ ነግራታለች። ግን ደግሞ አምራን የማይባሉ ቃላቶችን እየተናገረች ነው። አቶ ለይኩን ምናልባት የገዛ አልጋቸው ላይ ስትማግጫ ጊተውሽ ወይም ደግሞ ከውሽማሽ ጋር ስትጨፍሪ እያለች ወይዘሮ ዝናሽን እጅግ በጣም አበሳጭታታለች። ወይዘሮ ዝናሽ ከሞት አይቀር አብረን ነው እንጂ የምንሞተው አልለቅሽም እያለች በአምራን ላይ እየፎከረች ነው። ቴዲንም እገልሃለሁ አሳልፈህ እንዲሰጣኝ እያለች ነው።
ቴዲ ርኩስ ሆዲያም የሆነ ሰው። እናም እንግዲህ ወይዘሮ ዝናሽ ምንም ጥሩ ሰው ባትሆንም እሱን ይሄ ዘመዴ ነው አሳልፎ አይሰጠኝም ብላ ብትመርጠውም ግን ደግሞ በገንዘብ አሳልፎ ሸጧታል ማለት ነው። እናም ይሄ ሚሞሪ አምራን እጅ ገብቷል። አሁን ላይ አምራን ልጁን የገደለችው ወይዘሮ ዝናሽ ባትሆንም እሷ እንደገደለችው እንዲታመንና እኔ ነኝ የገደልኩት ብላ ለናሆም እንድትነግረው፣ በዛ ላይ ደግሞ አክሲዮኑን ለዲያጌ የተባለውን በእሷ ስም እንዲዞር፣ ሌላው ደግሞ የቤቱ አዛዥም እሷ እንደምትሆን እየተጠራጠረች ነው። ወይዘሮ ዝናሽ ልጅ ጋር መኖሩን እፈቅድልሻለሁ፣ ከዛ ውጭ ግን ምንም ነገር አላረግም ብላለች። በገንዘብ ከሆነ ተደራደሪ ብትላትም ከአክሲዮን ውጭ ገንዘብ እንደማትፈልግ ተናግራለች። ልጅ ካለመኖሩ ደግሞ ወደድሽም አልወደድሽም ልጅ ስለሚወደኝ መኖሪያ አይቀርም ብላለች። አሁን ጊዜው የአምራን ሆኗል። ዲያጌም ወደ ከተማ የመጣው ስለ አባቱ ያለውን ነገር ለማጣራት እንደሆነ ኑሐሚን ተናግራለች። እንግዲህ የኑሐሚን አያትም ኑሐሚንን ከናሆም ይልቅ ዲያግምን ወደ ዲያግም ብታተኩር እንዴት የሚሻል ነው የሚል አስተያየት ይመስላል። ዲያግምም በጣም ጥሩ ልጅና መልካም ወንድ ማንም የሚመኘው አይነት ወንድ እንደሆነ እየነገረቻት ቢሆንም የኑሐሚን ልብ ግን ከናሆም ሊመለስ እንደማይችል የአምራንንም ማንነት ጭምር ለአያቷ ነግራት ነበር። አያቷ ግን በአንደኛውም ሀሳቧ በጭራሽ አልተስማማችም። የኑሐሚን አያት ጭራሽ ከናሆም ላይ ያላትን አይኗን አንስታ ከስራ ውጪ ሌላም ነገር ምንም ሊያገናኛቸው እንደማይችል እየነገረቻት ነው። ቢሆንም ደግሞ የኑሐሚን አያት ፈቃደኛ እንደማትሆንም ጭምር ለኑሐሚን ነግራታለች። ኑሐሚን ግን ልቤን መሰብሰብ አልችልም እያለች ነው። ምን ሊፈጠር ይችላል? በሌላ በኩል አምራን እንግዲህ አቶ ለይኩን ጋር ይሄንን መረጃ ለአቶ ለይኩን ጠይቀው ይሆን? አቶ ለይኩን ይሄ ነገር ከተፈጠረበት ጀምሮ ከክፍሉ ወጥቶ ማንንም ሰው አግኝቶ አያውቅም። አቶ ለይኩን እጅግ በጣም አዝኗልም ተሰብሯልም። በተፈጠረው ነገር ራስ ወዳድ እየመሰለውም ነው። ራሱን እየወቀሰ ራስ ወዳድ ባልሆን ኖሮ እዚህ መገኘት አልነበረብኝም፣ እጄን ለህግ መስጠት አለብኝ። ብቻ ግን በተወዛገበ ስሜት ውስጥ ይገኛል። አምራን ደግሞ ይሄንን ክፍተት ተጠቅማ ምን ልታረግ ትችል ይሆን የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ